ደግሞ ነገ ይለቀቃል ማለት ነው። ክፍል 11 ላይ እንግዲህ አቤልና ርብቃ አንድ ላይ ካደሩ በኋላ አቤል እንዴት እንደዚህ ታረጊያለሽ አካኪ ዘራፍ ብለዋል ማለት ነው። የአቤል እናት እንግዲህ ሚስቱ እንደሆነች ነው የሚያውቁት እስከዛሬ ድረስ። ልጅ ይወለድልኝ የልጅ ልጅ ማየት ፈልጋለሁ ብሎ እየተቆጡ ነው። እሱ ግን አሁን አይሆንም እባክሽማ እየተረጋጊ ለሁሉም ነገር አትቾኪ ብሎ እየነገራት ነበረ። መቲ ደግሞ ለአቤል እንግዲህ ሚሴጅ ሲገባ አቤል አይቷል። ከአቤል ጋር ተጣልቷል። ከአቤል ጋር እንደተጣሉ ደግሞ ለአዩ አልተናገረችም ነበረ እና አዩ ደግሞ ናፍቀሽኛል የኔ ፍቅር ብሎ ወደ ቤት ከሄደ በኋላ እሷም ናፍቃው ስለነበረ አንድ ላይ ሆኖ ብዙ ነገር ከተፈጠረ በኋላ ከአቤል ጋር ተገናኝተሽ ነበር አይደለ ብሎ ሲጠይቃት አዎ ተገናኝተን ነበር፣ ግን አዩዬ ሚሴጅ የላክልኝ ሚሴጅ አይቶታል። እኔ ምን አባሽ ነው ማትመልሰው ብዬ እየተናደርኩ ነበረና ቴክስቱን እሱ አይቶታል። ቴክስቱን ካነበበው በኋላ እና ምን ብለሽ አስረዳሹ ብለው ሲጠይቃት እንዴ እኔ አጎቴ ነው ብዬው ነበር፣ ግን ቴክስቱ የሚለው ደግሞ ሚስቴ ነበር የሚለውና ቴክስቱን ካነበበው በኋላ በጥፊ መጥቶኝ አጎቴ ነው ብዬ ባስረዳውም ብሞክርም አልተረዳኝም፣ ሊሰማኝ ፈቃደኛ አልነበረም እና እኔ ጋር ስትሆኝ አጎትሽ ነው ቤት ስትገቢ ደግሞ ባልሽ ነው ወይ ብሎ በጥፊ መጥቶኝ ሄደ ብላ ስትነግረው እንግዲህ ከዚህ በኋላ የኔና የኔና የአንቺ ፍቅር በዚህ ወረቀት የተመሰረተ ነው። ይህን ወረቀት የለም ማለት እኔና አንቺ ፍቅር የለም ማለት ነው ብሎ እንግዲህ በጥፊ ካጋጫት በኋላ ዛጋው ጥለዋት ሄደዋል ማለት ነው። ቀጣዩ ክፍል ላይ ደግሞ የሚፈጠረውን አብረን የምናየው ይሆናል። ተመልሳም አቤልን ይቅርታ ለመጠየቅ ትመጣ ይሆን ወይስ ደግሞ አቤል ያረገውን ነገር ገብቶት ጥፋቱ ገብቶት ወይም ደግሞ እስከዛሬ ማታፈቅረው ሴት እያፈቀረ እየኖረ የነበረው ገብቶት የምታፈቅረውና አጠገቡ ያለችው በሱ ፍቅር እየተሰቃየች ያለችውን ርብቃን ይረዳታል ብዬ ተስፋ አድርጋለሁ። ርብቃዬ እንግዲህ በሱ ምክንያት ነው ሰራተኛ ሆና ወደዛ ቤት የገባችው። አሁን ግን በጣም ሰጭቶኛል ብላ ለሪች እየተናገረች ነበር። ሪች ደግሞ ከዚህ ቤት ውጪ፣ ከዚህ በላይ ራስሽን አታዋርጂ፣ አንቺ ከሱ ብትርቂ ኖሮ ያንቺ ምን ያህል ለሱ ዋጋ እንዳለሽ ይገባው ነበር። ስለዚህ ከሱ ቤት ራቂ ብላታለች። ሪችዬ እውነቷን ነው። ርብቃዬ ብትርቆ ጥሩ ይመስለኛል።